የሰው ልጆች የህይወት ፓስወርድ ምን እንደሆነ ያውቃሉን? ብስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አማ ባድ السلام عليكم ورحمة الله وبركاته ودي የተከበራችሁ ሙስሊም ወንድሞቼና የሌላ ሃይማኖት ተከታይ ሆናችሁ ወገኖቼ እንደምን አላችሁ በዛሬው ፕሮግራም የሰው ልጅ የህይወቱ ፓስወርድ ምን እንደሆነ ያውቁ ኖሯል በመለው አርዕስት አጭር ፕሮግራሚን ይዤላችሁ ቀርቤያለሁ አንዳንድ ሰዎች እኛ ጻድቃኖች ነን አማኞች ነን ጥሩ ሰዎች ልንባል ሰው አይደለንም ባጎች ነን እያሉ ራሳቸውን ሲያታልሉ ይገኛሉ የሰው ልጅ ምርጥ የፈጣሪ ባሪያ አማኝ ጻድቅ የሚሆነው ሰው ከማሆን ወደ በግ በመቀየር አይደለም ነብይ ኢብራሂም አለይሂ ሰላም ተመራጩ ነብይ ሆነው አላህ የወደደውና የመረጠው ነብይ ሙሳ አለይሂ ሰላም ተመራጩ ነብይና የአላህ ባሪያ ሆኖ የተመረጠው ነብይ ኢሳ አለይሂ ሰላም ወይም ሰዎች ኢየሱስ ብለው የሚጠሩት የአላህ ባሪያና ተመራጩ ነብይ ሆነው ሰው ከማሆናቸው ወደ በግ ተቀይሮ ሳይሆን የፈጣሪን ትዕዛዝ ተቀብለው በመተግበራቸው ነው በሀገራችን በዓለማችን በ21ኛው ሴንቸሪ አንዳንድ ሰዎች አምነናል ወይም ሰልጥነናል ብሎ ወደ ሰይጣናዊ አካሄድ ሲሄዱና ሰው አይደለንም እኛ በጎች ነን ብሎ ራሳቸውን ሲያታልሉ እናገኛቸዋለን ማለት ነው አንድ ሰው መሆኑን ከረሳ ምንድነው የረሳው ከተባለ ኢንተለጀንሲ ኦፍ ዘ ኩዌስችን ጭንቅላት የለኝም ማሰብ አልችልም ከፍጡራኖቹ ውስጥ ከሰው ምድብ ወጥቼ ወደ በጎች ገብቻለሁ ማለቱ ነው አንድ ሰው የፈጠረውን ጌታ አውቆ እሱም በትክክል መገዛት የሚችለው ጭንቅላት አለኝ ኢንተለጀንሲ ኦፍ ዘ ኩዌስችን ይሰራል ስለዚህ ካልነበርኩበት የፈጠረኝን ጌታ አመልካለሁ ማለት ጭንቅላቱ አምኖ ሲቀበል ብቻ ነው አይ እኔ ሰው አይደለሁም ባግነኝ ብሎ ራሱን ካታለለ በመጀመሪያ ደረጃ እኔ ሰው ሆኜ ማሰብ አልችልም ወደ በግ ተቀይሬያለሁ ስለዚህ ፈጣሪን አላውቅም የተፈጠርኩበትን ዓላማ ረስቻለሁ ቀይሬያለሁ ስለዚህ ትክክለኛና እውነተኛ ጌታን ማወቅና መረዳት ተስኖኛል ለማለት ወስኗል ማለት ነው አላህ በቁርአኑ የሰው ልጅ እንዳከበረና እንዳላቀ በቁርአኑ ነግሮናል ወለቀድ ከረምና በኒ አደም የሰው ልጅ አላህ ሰው አድርጎ ፈጥሮ የአዳምን ዘር የተከበረ ፍጡር ማሆኑን ሲነግረን እኛ ይሄንን አንቀበልም የሚሉት የ21ኛው ሰልጣኞች ወይም ደግሞ አዋቂነን ባዮች እኛ ሰዎች አይደለንም በጎች ነን ካሉ ምንድነው ማለት የፈለጉት በፈጣሪ ማመኑን ብቸኛውን ኃያሉን ጌታ እንከን የለሽን ጌታ የማይበላ የማይጠጣ የማይወለድ የማይራብ የማይደበደብ ተሰቀለ የማይባል ተገረፈ የማይባል ለኛ ብሎ ራሱን አዋረደ የማይባለውን ብቸኛን ኃያሉን ፈጣሪ አላህን ላለማገዛት የፈጠሩት ፎርሙላ ነው ስለዚህ አንድ ሰው በግነኝ ብሎ ራሱን ካሳመነ የተፈጠረበትንም ዓላማ ረስቷል ብቸኛ ኃያልንም ጌታ ማወቅና መረዳት ተስኖኛል ብሎ ተናግረዋል ስለዚህ ያ ሰው የሚያገለግለው ፈጣሪን ሳይሆን ፍጡሩን ብዙ ሰዎች ማወቅ ያለባቸው አንድ ነገር አለ አላህ የሰው ልጅ የፈጠረው وما خلقت الجن والانس الا ليعبدون የሰው ልጅንም ሆነ አጋንንትን እኔን እንዲገዙኝ ነው የፈጠርኩት ካለ በኋላ ሌሎችን ፍጡራኖች ደግሞ የሰው ልጅ እንዲያገለግሉ ከብቱንም በሬውንም ላሙንም ፈረሱንም በጎንም ፍየሉንም አላህ የፈጠረው እኛን እንዲያገለግሉን ነው የሰው ልጅ ሊያገለግሉ የተፈጠሩትን በጎች እኔ በግነኝ ካለ ስለዚህ ብቸኛው ኃያሉን ጌታ አላውቅም እኔ ምናልባት ፍጡራንን ለማምለክ የበታች ሆኜ ለማኖር ወስኛለሁ ብሎ እንደማመን ነው ስለዚህ አንተ የሰው ልጅ ሆይ የተከበርክ ፍጡር ነህ
የሰው ልጅ በማባሉ ክቡር ነው ክቡርህን አንስተ አላህ የሰጣን ማዕረግ ከራሲ ላይ አወልቀ የበታችነትን መርጠ በግነኝ ብለህ ራስን ከማጥራት የራስን ፓስወርድ እንደማዝጋት ነው ስለዚህ የሰው ልጅ የህይወቱ ፓስወርድ እስልምና ነው የሰው ልጅ የህይወቱ ፓስወርድ ሰው ነኝ ብሎ ማመን ነው የሰው ልጅ የህይወቱ ፓስወርድ ብቸኛው ቻዩ አሸናፊ የሆነው ኃያሉን ጌታ በብቸኝነት ማምለክ ነው የሰው ልጅ የራሱ የህይወቱ ፓስወርድ ለዓለማቱ እዝነት የተላኩትን ረሱልን አለይሂ ሰላቱ ወሰላም ምርጡን ነብይ የነብያቶቹን መደምደማ የሆነው ነብይ ከሱ በፊት የተላኩትን ነብይ በነብይነታቸው እንድታከብርና እንድትቀበላቸው ያስተማረውን ረሱልን አለይሂ ሰላቱ ወሰላም መከተል ነው ስለዚህ የሰው ልጅ ሆነ መፈጠር ላንተ ክቡር ነውና የራስን ፓስወርድ ዘግተ ህይወትን አበላሽተ ወደ ገሃነም ከማግባት እንድትቆጠብ ሰው ማሁን በራሱ ማዕረግ ነው የራስን ፓስወርድ እንዳትዘጋ ኃያሉን ብቸኛውን አላህን ለማገዛት ሰው ነኝ ብለህ ማመኑ ይቀድማልና ወደ ትክክለኛው ጎዳና አንተን ከማጥራታችን በፊት ባጋ አይደለም ሰው ነህ ብለን ማሳመኑ ስለሚቀድም ወደ ትክክለኛው የተፈጠርክበት ባህሪ ወደ ሰውኛ ተመለስ ከዛም በኋላ ወደ ብቸኛው ኃያሉ አሸናፊ ጌታ አላህ ወደ አላህ ተመለስ ከዛም በኋላ የነብያቶቹ ሁሉ ሃይማኖት ወደ ሆነችዋ የአብርሃም የሞሴ የኢየሱስ የኖህ ወደ ሆነችዋ ወደ እስልምና ተመለስ ያኔ የህይወትን ፓስወርድ አግኝታል ይሄንን የማታደርግ ከሆነ የህይወትን ፓስወርድ ረስተሃል የሰው ልጅ የህይወቱ ፓስወርድ እስልምናና ብቻ ነው والسلام عليكم ورحمة الله وبركاته